ለእርሶ ፕሮፌሽናሊዝም ምንድነው? ባለሙያነት ምንድነው? ምን ብለው ያስባሉ? አንድ ፕሮፌሽናል ምን ነገሮች ይጠበቁበታል? በስራ ቦታችንስ ምን አይነት ሰው መባል እንፈልጋለን? ስለዚህ በስራ ቦታችን ላይ መባል የምንፈልገው ምን አይነት ሰው ነው የሚለውን ለማወቅ የሚረዱንን 10 ዋና ዋና ጉዳዮችን ይዤላችሁ መጥቻለሁ። እነዚህን 10 ጉዳዮች በስራ ቦታው ላይ ሊፈጽሙ ይገባሉ። ወደንም ጠላን እነዚህን ጉዳዮች በስራ ቦታ መፈጸም አስፈላጊ ነው። እንደ ፕሮፌሽናል ልንቆጠርበት የሚገቡ ጉዳዮች ስለሆኑ ማለት ነው። ስለዚህ 10 ዋና ዋና በስራ ቦታችን ልናውቃቸው የሚገቡ 10 ነገሮችን እነግራችኋለሁ። በመጀመሪያ አንደኛው ምንድነው ለሚለው ሰዓት አክባሪነት ነው። ሁላችንም የምናውቀው ፓንክቹዋሊቲ። ምንድነው ፓንክቹዋሊቲ? ሰዓት አክባሪነት። ምንድነው ሰዓት አክባሪነት? በስራችን ቦታ ላይ በተገቢው ሰዓት ወይም ደግሞ ከቻልን አስቀድመን መገኘት ማለት ነው። በስራ ቦታችን ላይ አስቀድመን ስንገኝ ሰዎች ለኛ ያላቸው አክብሮት እየጨመረ ይመጣል ማለት ነው። መልካም ስነ ምግባር ውስጥ አንደኛውና ዋነኛው ነው ይሄ ፓንክቹዋሊቲ ብለን የምንጠራው ወይም ሰዓት አክባሪነት ከፕሮፌሽናል ባህሪያቶች ውስጥ አንዱ እና ዋነኛው ስለሆነ ማለት ነው። በስራ ቦታ ላይ በጊዜ መገኘት ነው። በመሆኑም በስራ ቦታችን ላይ ቀድመን መገኘት ትልቅ ነጥብ ያስገኝልናል። ትልቅ ነጥብ ያስገኝልናል ማለት ምን ማለት ነው? በስራችን ቦታ ላይ ሰዎች ለኛ በጎ አመለካከት እንዲኖራቸው ይረዳናል ማለት ነው። ሌላኛው እና ሁለተኛው አዎንታዊ አመለካከት ወይም ፖዚቲቭ አቲቲዩድ። ምንድነው ፖዚቲቭ አቲቲዩድ? ሁልጊዜም ለነገሮች ፖዚቲቭ ሆነን መቆየት ማለት ነው። ነገ ጥሩ ነገር አለ ብለን መቆየት ፖዚቲቭ አቲቲዩድ እንዲኖረን ይረዳናል ማለት ነው። ሁለተኛው አዎንታዊ አመለካከት ወይም ፖዚቲቭ አቲቲዩድ ነው። ምንድነው ፖዚቲቭ አቲቲዩድ? አዎንታዊ አመለካከት ምንድነው? በስራችን ቦታ ላይ ሁሌም ደስተኛ መሆን፣ ተጫዋች መሆን፣ የቤታችንን ችግር ይዘን ወደ ስራ ቦታ አለመሄድ፣ ስራ ቦታችንን ጥሩ የመዝናኛ ቦታ እንዲሆን አድርገን ማሰብ ማለት ነው። ሁልጊዜ ስለ ነገ መልካም ሀሳብ እንዲኖረን፣ ነገ ጥሩ ቀን እንደሚሆን፣ ነገ የተሻለ ቀን እንደሚሆን ሁልጊዜ ማሰብና ሰዎች ጋር ያለን ግንኙነት ጥሩ ማድረግ ማለት ነው። ችግሩ ላይ ሳይሆን መፍትሄ ላይ ትኩረት ማድረግ ሁልጊዜ ይሄ ሁለተኛው ሲሆን፣ በሶስተኛ ደረጃ ታዲያ ጥሩ አለባበስ መልበስ፣ ድሬስ ፕሮፐርሊ ወይም ፕሮፐር ድሬሲንግ ስታይል ማለት ነው። ይሄ ምንድነው ስንል ሁልጊዜም እኛን ባለሙያ አድርጎ የሚያስቆጥረን አለባበስ፣ ያልተዝረከረከ ንጹህ የሆነ የተተኮሰ ልብስ ለብሰን መገኘት በጣም ለእኛ የሚሰጠው አክብሮት ከፍተኛ እንዲሆን ያደርገናል። ግዴታ ውድ የሆነ ዋጋ ያለው ጫማ ወይም ልብስ መልበስ አይጠበቅብንም። ከዛ ይልቅ ያለንን ግን በንጽህና ይዘን ያለንን በስርዓቱ ለብሰን መገኘት፣ ያልተዝረከረከ አለባበስን ለብሰን። ጥሩ አለባበስ የአንድ ባለሙያ አንዱ መገለጫ እስከሆነ ድረስ ጥሩ አለባበስ ሊኖረን ይገባል። ንጹህና በስርዓት የተተኮሰ ልብስ፣ ከተቻለ ንጹህ ፀጉርና ጥሩ ሽቶ መቀባት። ሁልጊዜም ጥሩ እኛነታችንን የሚገልጽ ሽቶ እንዲህ ቢኖረን። ሽቶም ውድ መሆኑ እንግዲህ አይጠበቅበትም። ያለንን መግዛት የምንችለውን አፎርድ ማድረግ የምንችለውን ሽቶ መጠቀም ብንችል የተሻለ ነው። አለባበስ ስላንተ ብዙ ነገር ይናገራል። እንዲሁም ሰዎች እኛን የሚያስተናግዱበት መንገድም ይለያል። ሁለት ሰዎች በአለባበሳቸው የትምህርት ደረጃቸው ሊሆን ይችላል፣ ማንኛውም እኩል ሆነው በአለባበሳቸው ሰዎች የሚሰጧቸው ሪስፔክት ወይም ደግሞ ክብር የተለያየ ሊሆን ስለሚችል እንግዲህ ጥንቃቄ ማድረግ አስፈላጊ ነው ማለት ነው። የባለሙያነት አለባበስን ቀጥል። ለግል ንጽህና ትኩረት ስጥ። አራተኛ ታዲያ ምንድነው ለምትሉ፣ አራተኛው ለምትናገረው ነገር ጥንቃቄ አድርግ። ዋች ዩር ማውዝ ይሉታል ፈረንጆቹ። ምንድነው ይሄ ታዲያ? በስራ ቦታ ግድግዳውም ጆሮ አለው። ስለዚህ የምንናገረው ነገር ሁልጊዜ ጠንቃቃ መሆን አለብን። ቃላታችንን መርጠን መናገር ይኖርብናል ማለት ነው። እንደ አንድ ባለሙያ የሚከተሉትን ነገር እንዳታደርግ። በውሸት አትማል፣ ብልግና ቃላትን አትናገር፣ አትራገም፣ አትደባደብ፣ በስራ ቦታ አትጩህ፣ ብዙ አታማር፣ አትነጫነጭ ወይም ደግሞ ኮምፕሌንት አትሁን ማለት ነው። ስለዚህ እነዚህ ነገሮች ወሳኝ ናቸው። በስራ ቦታ ላይ ለምናገኘው የእድገት ደረጃ ወይም ደግሞ ለተለያዩ ጥቅሞች በጣም ወሳኝና ጠቃሚ ስለሆኑ እነዚህ ነገሮች ማድረግ የግድ አስፈላጊ ነው ማለት ነው። አምስተኛው እውቀትህን አካፍል። ሼር ዩር ኖሌጅ። ለማን? ለስራ ባልደረቦች። ትክክለኛ ባለሙያ የስራ ባልደረቦቹ ለመርዳት ዝግጁ ነው። ሁሌ ሰዎችን መርዳት፣ ሰዎችን ማሳየት፣ የቸገራቸውን ነገር የመፍትሄ ሰው ሆነን መገኘት እዛ ቦታ ላይ
ለትልቅ ቦታ እጩ እንድንሆን ያደርገናል፣ ያሳጨናል ማለት ነው። እውቀቱን የሚያካፍል ሁሌም የስራ አጋሮቹን ለመርዳት ዝግጁ የሆነ ሰው ማለት ነው። ስለዚህ always try to share your knowledge to your colleagues። ስድስተኛ ለራስህና ለሌሎች ክብር ስጥ። በመጀመሪያ ራሳችንን ሰልፍ ሪስፔክት፣ ራሳችንን ልናከብር ይገባል። ራሳችንን ማክበር ምን ማለት ነው? ለራሳችን ቦታ መስጠት፣ ዲግኒፋይ ማድረግ ራሳችንን ማለት ነው። ስለዚህ ራሳችንን ስናከብር ሌሎችም እኛን እንዲያከብሩን ያደርጋል። ያ ብቻ አይደለም፣ ራሳችንን ማክበር ብቻ ሳይሆን ለሌሎችም ክብር መስጠት፣ እኛ የሚገባንን ለነሱም ማድረግ ማለት ነው። ቢያናድዱም እንኳን ለስራ ባልደረቦች ትሁት መሆን አስፈላጊ ነው። በስራ ቦታ ያለውን ጥሩ ኤንቫይሮንመንት እንዲኖር ለመፍጠር ያስችለናል ማለት ነው። ሰባተኛ ቁጣህን ተቆጣጠር ወይም ደግሞ ኮንትሮል ዩር አንገር። አንገር ማኔጅመንት እንግዲህ የተለያዩ ተቋማት ስልጠናዎችን ይሰጣሉ፣ ለሰራተኞቻቸው ስልጠናዎችን ይሰጣሉ። ከዚህ ውስጥ ታዲያ አንዱ አንገር ማኔጅመንት ነው። ይሄ በስራ ቦታ ትልቁን ዋጋ የሚያሰጠን ነው። በትንሹ በትልቁ ልንቆጣ አይገባም፣ ስሜታችንን ልንገልጽ አይገባም። ስራ ቦታ ቁጣህን የምትቀንስበት ቦታ ነው። አትዋሽ፣ ውሸት አትናገር፣ ታማኝ ሁን፣ በማንኛውም ሰዓት ተረጋጋ። ሚስጥር ሆኖ መሆን ያለበት መረጃ ካለ ሚስጥራዊነቱን መጠበቅ ማለት ነው። ይሄ ሌላኛው ሲሆን፣ ስምንተኛው የተቋሙን ፖሊሲ አክብር። ፎሎ ኢንስቲቱሽናል ፖሊሲ። ተቋሙ ህጎች አሉ፣ ደንቦች አሉ። ብናምንባቸውም ባናምንባቸውም መከተል ግዴታ ነው። ካላመንባቸው ዲፌንድ ዲፌንድ ልናደርጋቸው እንችላለን። ግን ደግሞ እዛ ተቋም ውስጥ እስካለን ድረስ የዛን ተቋም ህግና መርህ ወይም ኢንስቲቱሽናል ፖሊሲ ልናከብር ግዴታ ይለናል ማለት ነው። ስለዚህ የተቋሙን ፖሊሲ መከተልህ ከስነ ስርዓት እንዳለህ እና አክባሪነትን ያሳያል። ለዛ ተቋም ምን ያህል አክባሪ ነህ የሚለውን ያሳያል ማለት ነው። የስራ ቦታችንን ህግ ማክበር ለስራ ህይወት ጠቃሚ ነው። ሁልጊዜም እዛ ቦታ ላይ ተረጋጋ ስራ ሁኔታ ፈጥረን ጥሩ ኤንቫይሮንመንት ሆኖልን የምንቆይበት ረዥሙን ሰዓት የምናሳልፍበት እስከሆነ ድረስ እዛ ቦታ ላይ በተረጋጋ ሁኔታ ያንን አድርገን መገኘት ይኖርብናል። ዘጠነኛው ስራህን በአግባቡ ጨርስ። ጌት ዮር ጆብ ደን። ስራችንን መጨረስ የዕለት ተዕለት አክሽን ፕላን ወይም ደግሞ ቱዱ ሊስት ሊኖረን ይገባል። እነዛን ቱዱ ሊስት በደንብ አድርገን ስራ ቦታችን ላይ አላስፈላጊ ነገሮችን ከማድረግ ስክሮል ከማድረግ የተለያዩ ሰዎች። ዘጠነኛ እንግዲህ ስራህን በአግባቡ ጨርስ ወይም ጌት ዩር ጆብ ደን ነው። የዕለት ተዕለት ተግባራት አሉን በስራ ቦታ ላይ። እነዚህ የዕለት ተዕለት ተግባራት ብቻም ሳይሆን ደግሞ ሳምንታዊ መርሃ ግብሮች ይኖሩናል፣ ወይም አክሽን ፕላን የድርጊት መርሃ ግብሮች ይኖራል። እነዚህን በአግባቡ ለመጨረስ ጥረት ማድረግ ይኖርብናል። የሳምንቱን ስራን በአግባቡ መመዘን። በመጨረሻ ላይ ከምን አንጻር ነው የምንመዝነው? አክሽን ፕላን አለን፣ የድርጊት መርሃ ግብር አለን። በእነዚህ መሰረት ሰርቼዋለሁ ወይም ደግሞ አልጨረስኩትም የሚለው መገምገምና መጨረሻ ራሳችን ውጤታማነት መለካት ይኖርብናል በየሳምንቱ ማለት ነው። ይሄ ለእኛ ጥሩ ሪኮግኒሽን እንዲያሰጠን፣ በስራ ቦታ ያለ ሪስፔክት እንዲጨምር፣ ለፕሮሞሽን እድል ይፈጥርልናል ማለት ነው። አስረኛ እና የመጨረሻው ደግሞ እያንዳንዱ ቀን የወደፊት ተመልከት። ምን ማለት ነው? ሉክ ፎርዋርድ ቱ ኢች ኒው ዴይስ። ምን ማለት ነው ይሄ ስንል ነገ አዲስ ቀን ነው። ነገ አዲስ ክህሎት የሚጨምር፣ አዲስ ቫልዩ አድ የማደርግበት፣ አዲስ ኤክስፒሪየንስ የምጨምርበት ቀን እንደሆነ ሊረዳ ይገባል። በስራ ቦታ ላይ ስንሄድ ስራ ቦታችንን ስራችንን እየጠላ ነው ሳይሆን ስራችንን ወደነው እዛ ቦታ ላይ መገኘት ይኖርብናል። ምክንያቱም እዛ ቦታ ላይ ስንሄድ ሁልጊዜ ልናስብ የሚገባው ፖዚቲቭሊ ስራ ቦታችን ኤክስፒሪየንስ የምናገኝበት፣ ክህሎት የምናገኝበት፣ ከሰዎች ጋር የምንግባባበት፣ ኮሚኒኬት የምናደርግበት፣ አዲስ ቫልዩ አድ የሚያደርግልን ቦታ እንደሆነ ተረድተን ልንሄድ ይገባል ማለት ነው። ስለዚህ ሁልጊዜም እያንዳንዱ አዳዲስ ቀናት መልካም አጋጣሚዎችን ይዘውልን እንደሚመጡ ልናውቅ ይገባል። እነዚህ እንግዲህ 10 ዋና በስራ ቦታ ልንፈጽማቸው የሚገቡ ተግባራት ናቸው። አመሰግናለሁ። በመጨረሻም ይህንን ይመስላል። መልካም ቀን።